የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ ለሚዲያዎች በሰጡት ጋዜጣዊ መግለጫ በክልሉ 121745 ደረጃ ለግብር ከፋዮች የሚገኙ ሲሆን ከሐምሌ 1 2018 እስከ ሐምሌ 30 2018 ዓ.ም የግብር ግዴታቸውን የሚወጡ ቢሆንም በ10 ቀን ውስጥ ቀድሞ ለማጠናቀቅ ቅድመ ዝግጅት መጠናቀቁንም አክለዋል። በገቢ ግብር አዋጅ 65/2018 በሚያዝ መሰረት 121745 ደረጃ ለግብር ከፋዮች አሉን። እነዚህን ግብር ከፋዮች በጣም ቢረዝም እስከ ሐምሌ 30 ቢያጥር ግን ከሐምሌ 1 እስከ 10 ለማጠናቀቅ ግብ ጥለን ነው እንደ ደቡብ ኢትዮጵያ ክልል ገቢዎች ቢሮ ዝግጅታችንን ቅድመ ዝግጅት ስራዎቻችንን እያከናወነ ያለ ነው። የደረጃ ሀለታ ውሃ ግብር ከፋዮቻችን 7330 ናቸው። እነዚህ ግብር ከፋዮቻችን ደግሞ እስከ ጥቅምት 30 በያሉበት ቦታ ሆነው ግብራቸውን እንዲከፍሉ በሰራናቸው የቴክኖሎጂ ስራዎች የተሻለ ዝግጅት እያደረግን ያለንበት ሁኔታ ነው ያለው። እነዚህ ግብር ከፋዮች የ2018 የግብር ዘመን ዓመታዊ ግብራቸውን ምቹና ተደራሽ በሆነ መንገድ መክፈል እንዲችሉ የቅድመ ዝግጅት ስራዎች ተሰርተዋል። በክልላችን 136 የታክስ ማዕከላቶች አሉን። እነዚህ ታክስ ማዕከላቶች የሶስቱ ሪጂዮፖሊ ከተሞች ቀድሞ ከነበሩ ቀበሌያት ሰብሰብ ብለው በሆነበት እኛም የራሳችን ታክስ ማዕከል ሰብሰብ ያደረግንበት ሁኔታ ያለው። በአንጻሩ ደግሞ የተጨማሪ የደረጃ ሽግግር ያደረጉ ከተሞችንም ታሳቢ ተደርጎ በጠቅላላው 136 የታክስ ገቢ ማዕከላት አሉን። ከዛ ውስጥ 105ቱ ላይ የሲክታስ ቴክኖሎጂ ዝርጋታ ሙሉ በሙሉ ያጠናቀቅንበት ሁኔታ ነው ያለው። ግብር ከፋዮች ግብራቸውን በፍትሐዊነት እንዲከፍሉ ከማዕከላዊ ስታትስቲክስ መረጃዎችን በመውሰድ የዋጋ ግሽበት ማስተካከያ መደረጉን ወይዘሮ አለምነሽ ገልጸዋል። ሁሉም ግብር ከፋይ በፍትሐዊነት ግብሩ እንዲከፍል በጣም ከፍ ያለ ግብር ከፋይና በጣም ዝቅ ያለ ግብር ከፋይ ወደ ማዕከል በማምጣት ሴንትራል በማድረግ በፍትሐዊነት ሁሉም ግብሩን እንዲከፍል የዋጋ ግሽበት ማሻሻያም ጭምር ያደረግንበት ሁኔታ ነው ያለው። በዚህም በክልሉ ከሚገኙ 136 የታክስ ማዕከላት ውስጥ 105ቱ የተቀናጀ የመንግስት ታክስ አስተዳደር ስርዓት በቴክኖሎጂ ተደራሽ በመሆኑ ግብር ከፋዮች ባሉበት ሆነው የሚከፍሉባቸው አማራጮች ተዘጋጅተዋል። ግብር ከፋዮቻችን ሳይቸገሩ ጊዜንና ጉልበታቸውንም ሳያባክኑ በቅርበት አክሰስ እንዲያደርጉ በሚያመች መንገድ አማራጮችን ዘርግተናል። እነዚህም አማራጮች አንደኛው በቴሌብር የማስከፈል ስርዓታችንን ከቴሌኮሙኒኬሽን ጋር በጋራ እየሰራን ያለ ነው። ሁለተኛው አማራጮቻችን በሲቢ አማራጭ ለማስከፈል ዝግጅታችን የጨረስንበት ሁኔታ ነው ያለው። ሶስተኛው አማራጫችን በንግድ በኢትዮጵያ ንግድ ባንክ ለማስከፈል ነው። እነዚህ ሁሉ ከንክክ ነጻ በሆነ መንገድ ከብልሽት ነጻ በሆነ መንገድ በፍትሐዊነት ሀብት በጤናማ መንገድ ለመሰብሰብ የሚያስችሉ ቅድመ ዝግጅት ስራዎቻችንን እየሰራን የቆየንበት ሁኔታ ነው ያለው። በአጠቃላይ በክልሉ ከሐምሌ 1 2018 እስከ ጥቅምት 30 2019 ዓ.ም ባሉት የዓመታዊ ግብር መክፈያ ጊዜ ውስጥ 13.834 ቢሊዮን ብር ገቢ ለመሰብሰብ ታቅዶ እየተሰራ ነው። ግብር ከፋዮቻችን ጊዜያቸውን በአግባቡ መጠቀም አለባቸው። በወቅቱ በጊዜ መጥታችሁ ግብራችሁን በመክፈል ሀገራዊ ኃላፊነታችሁን እንድትወጡ በደቡብ ኢትዮጵያ ክልል ገቢዎች ስም ጥሪዬን አቀርባለሁ።